እባክሽ እያለቀሰች ማለት ነው። እናት እያለቀሰች የላከችውን ቮይስ ህዝብ ፊት የከፈተች ጀግና ናት። ሄለን ምን አይነት ሴት ናት? ሩህሩህ ናት። ልጅ አላት። እኔ አላምንበትም። በጣም ነው እኔ የምጠላት። ምክንያቱም አንድ እናት ተቸግራ እዛ ጋር እነሱ በፈጠሩት ችግር ሊሆን ይችላል፣ ችግር ፈጥረው ሊሆን ይችላል። ግን በዛ ችግር መሃል ልጅቷ ቮይሱን ፎርዋርድ ስታደርግላት ያልዘገነናት የአንዲት ምስኪን እናትን አደባባይ ፊት የከፈተች ሄለን ህሊና አላት የላትም? እንደገና ደግሞ የአንድ ወንድማችንን ትዳር ለመበጥበጥ የምትሄደው መንገድ ጤነኛ አትመስለኝም። እኔ ሲጀመር ማለት ነው እቺ ሄለን የምትባል ሴትዮ ማለት ነው፣ እኔ ተከታዩ አይደለሁኝም፣ ጤነኛ አትመስለኝም ሲጀመር። የሆነ በገንዘብ ታምናለች። ከዛ ደግሞ ህዝቡን እንዴት ነው በቃ ርህራሄ የሚባል ነገር ውስጧ የለም። እሷን የሚከተላት ሰው ራሱ ልክ እንደሷ አይነት ጨካኝ ነው። ገባህ? እኔ ለዚች ልጅ መቼም ቢሆን ክብር የለኝም። ለሄለን የምትባል ልጅ ክብር የለኝም። እንደ ሴትም አልቆጥራትም፣ እንደ ሀበሻም አልቆጥራትም። እኛ ሀበሾች እኮ አንዳንዴ እንራራለን ለሆነ ነገር ማለት ነው። ምንም ከማድረግ ወደኋላ የምትል አይነት ሴት አይደለችም። አንድ እናት እያለቀሰች ድምፅ ያወጣች ምንም አታደርግም ማለት አይቻልም። እኔ ስለሷ አስተያየት መስጠት ፈልጌ ነው። እና ልጁ ያው ይቅርታ ጠይቄ ያለሁኝ አልተቀበለችም እያለ ነው እየተናገረ ያለው። እኔ ስለሱ አሁን ሙሉ ለሙሉ ሆኜ መናገር አልችልም፣ መውቀስ አልችልም። ወጥቶ እሱ ሲናገር ነው መውቀስ የምችለው። ግን ሄለን ጋር አንበሳ አወረደ፣ እሱ የራሳቸው ጥያቄ ነው። ግን ሄለን ጥሩ ሴት አይደለችም፣ በአጠቃላይ ጥሩ ሴት አይደለችም። ምክንያቱም የአንድ የኢትዮጵያዊ ሚስኪን እናት ልጇ አረብ ሀገር የተቃጠለች እናት እባክሽ ልጄን እያለቀሰች ቮይስ ስትልክላት ያንን ቮይስ የከፈተች ሴት ምን አይነት ሴት ናት ብሎ ለመገመት ቀላል ነው። ገባችሁ? የምታከብሩት እኮ ትልልቅ የሚባሉ ቲክቶከሮች አሉ፣ የምታያቸው የሚያስቋቸው አሉ። እሷ ግን በጣም በጣም ጨካኝ ሴት ናት እውነት። እና ከጀርባው ከአንበሳው ጀርባ ምን አለ? ያው እሱና እሷ ያው ይጠያየቁ። ከዛም ደግሞ ወጥቶ ሲናገር ደግሞ ህዝብ ደግሞ ለሱ መልስ ይሰጠዋል። ያሁን እኔ በሱ ላይ መፍረድ አልችልም፣ ግን ሄለን ጥሩ ሰው አይደለችም። እውነት ነው። ህዝቡ እንዲያውቀው እኮ ነግረናል። ስለ ሄለን ጉዳይ ከዚህ በፊት በወርቁ አይተነው ጉዳይ ላይ ያደረገችውን ነገር አውጥተን ተናግረናል። እንዴት ነው እቺን ሴትዮ የምናምናት? እንዴት ነው የምንቀጥለው ከዚህ ሴትዮ ጋር? እውነቷና ውሸቷ የማይታወቅ ሰው ናት። በቃ አጠቅምም ብለን ተናግረናል። ግን ሰው ትረስት አድርጎ ሄዶ እንትን እያላት ነው፣ እየሰማት ነው። ስለዚህ ምንም ማድረግ አንችልም። ህዝቡን እንነግራለን። የሚያምናት ከሆነ ይስማ። አይኖ አጀንዳ ነው የምትሰጠው ልጅቷ። እንደ ጆተኒ በሆነ ነገር ነው የምትሰራው። የሆነ ነገር ከሰጣት ችግር የለባትም፣ ጾታም ትቀይራለች። በጣም ከባድ አረመኔ ሰው ናት። በጣም አረመኔ ሰው ናት። እና እንደውም ትናንትና ላይ ላይቭ ላይ ያወራች ምናምን ነገር በጣም ስትሳለቅ፣ በሟች ስትሳለቅ፣ በሰው ፍቅር ገብታ ምናምን አዶ ነው። እናት ሆና ልጅ እያለህ በዚህ ደረጃ መጨከል እናት ላይ ከባድ ነው። አንዳንዴ ድምፀ ታቅቦ የሚባል ነገር አለ። በቃ ሁለቱም ነገር ካልገባህ ዝም ማለት ይቻላል እኮ። ግን እንደዚህ በሆድ ምናምን ነገር በአንበሳ እንደዚህ የምትሆን ከሆነ ባይዘው እኔ ፊቸሩም ያሳስበኛል። ባይዘው ጋይስ፣ ምክንያቱም እቺ ልጅ በቃ ኦልሬዲ እቺ ሴትዮ እንደምታያት ከሆነ አሁን ፉል ታይም ላይቭ ላይ ነው ቁጭ የምትለው። ስራዋን የሚያቆመች ይመስላል። ስራ እንደምትሰራ ነው። ከዚህ በኋላ ምን ያህል እንደምፈጅ እንደ ሀገርም እንደ ግለሰብም ብዙ ነገር ምስቅርቅር ያለ ነገር ነው የምታመጣበት። ብዙ አጀንዳዎችን ታመጣለች፣ ብዙ ታበጣብጠናለች። ምክንያቱም በቃ እህል ውሃዋን እዚህ ጋር ለማድረግ የወሰነች ሰው ናት። አንበሶችን ካላስጮክባት ከባድ ነው የሚሆነው። እና አሮ ነው ተባብረን እያስገባን እየቀጠቀጠን እንትን ካላስቆምናትና የሚሰማ ሰው ካለ ደግሞ እየመጣን ካልተናገርን በስተቀር የእውነቴ ነው ፊቸሩ ራሱ ያሳስበኛል። ምክንያቱም ከምትገምቱት በላይ ሰው ያምናታል። ከምትገምቱት በላይ ሰው ቁጭ ብሎ ያዳምጣታል። የእውነቴ ነው የምላችሁ። ዮኒ ማኛ እንደዛ የሚያዳምጠው የለም። ዮኒ ማኛ በፐርሰንት ካሰብሽው ወንፊት ነው ብሎ ሰው ስላሰቡ ስለሚገለባበት ብዙም ትረስት የለውም። እሷ ላይ ግን እኔ እውነቴን ነው የምላችሁ ቲክታክ ላይ ካየሁት እሷ ላይ ግን በጣም ሰው እምነት ይጥላል። የምታምነው እሷ የምታወራውን ነገር ሰምቶ እኛ ጋር መጥቶ እዚህ ይከራከረናል። አንዳንድ እዚህ የሚከራከሩ ልጆች አሉ። አብረውን ይከራከሩና ይወጡና እሷ ቤት ነው ሄዶ ቁጭ የሚሉት ገዝት አላቸውና የእሷን ነገር የእሷን ማይንድ የእሷን አስተሳሰብ እሷ የምትናገረውን ነገር አምጥተው እዚህ ጋር ያንጸባርቁልናል ለማሳመንኛል ማለት ነው። ሮንግ ነው ስንል እኔ አሁን ከዚህ በኋላ ከእንደነዚህ አይነት ሰዎች ጋር ለይቼ አውቃቸዋለሁ። ማናቸው ሄለን ቤት የሚል ከሰከሱት ማናቸው ሞዴሬተር የሚባሉት አልሰማቸውም ከዚህ በኋላ ከነሱ ጋር መከራከር። ምክንያቱም በቃ ይሄ እንደ ኤኮ ነው እየተጠቀሙ ያሉት። በቃ እዛ ሄዳሉ ምናምንና ሄለን በጣም ቢግ በቃ ማለት በጣም እንትን ናት፣ ሃይ ናት። በቃ ከዚህ በኋላ ቲክቶክ ላይ እኔ ባይ ዘ ዌይ ኪንግ ብያታለሁ። ምክንያቱም በቃ በልጣቸዋለች። ሁሉን መብለጥ ማውራት ምናምን አይደለም። ብዙ የሚያወሩ ሰዎች አሉ፣ ግን በመሰማት ደረጃ ትረስት ቢልድ በማድረግ ደረጃ ህዝቡ በጣም እያመናት ነው ጋይስ፣ በሚገባው ደረጃ ማለት በሚገባው ደረጃ። አሁን ይሄ አንበሳ ወርዶ የተናገረችው ነገር ራሱ የሴትዮዋን
በዚህ በግፍ መገደኗን ውሃ የሚቸልስ ነገር ነው በቃ የተናገረችው። ከዛ ሰው አመናት። ለካ እንደዛ ነው ማለት ጀመረ። ኦኬ እናትየዋን ጥፋተኛዋ ማለት እሷ እንደዛ ስላለች ብቻ ማለት በዚህ ሰዎቹ ባለቤቶቹ ተናግረው ያላሳመኑትን በእሷን ስላወራች ብቻ ህዝቡ እያመነ ነው ያለው። ስለዚህ ሄለንን እንደ ትንሽ ሰው አርገና እናያት። የምሬ ነው የምላችሁ። በጣም ከባድ ነው፣ ከባድ ሁኔታ ላይ ነው ያለው እና እኔ አዶን ነው የሷን አጀንዳ እየጠበቅን ቤት እየከፈትን ካልቀጠቀጥናት በስተቀርና ህዝቡ የሚሰማ ሰው ካለ ሐሳቡን ካላስቀየርን የእውነት የሄለን ነገር በጣም ከባድ ነው። በዛ ላይ ደግሞ እንደምታዩት ደግሞ በጣም ኔትወርኳ ከባድ ነው። መረጃ የሚሰጧት ሰዎች አሉ፣ የምታሰማራቸው ሰዎች ትንጥ መረጃ ነው የምትፈልገው። ባይዘው ችሎታ ስላላት አምጥታ እዚህ ጋር አጋና ማውራት ትችላለች፣ አግዝፋ ማውራት ትችላለች። ያልተፈጠረ ነገር ደግሞ ተፈጥሯል ብላ ማውራት ትችላለች። ከዛ እንዲፈጠር ታመቻቻለች ነገሮች። ስለዚህ በዛ አንግል እናስባት ሄለን። በጣም ሄለን በጣም ማቀል ማለት አረ ነው ቲክቶክ እኔ ሸት ዳውን ቢደረግ ራሱ የምመርጠው በሷ ምክንያት ነው። በቃ እሷን ላለማያት ህዝቡ በሷ ምክንያት አይምሮ እንዳይቀየር። እንደውም ገፍታ ፖለቲካ ውስጥ አልሄደችም እንጂ ፖለቲካ ውስጥ ከገባች ደግሞ የበለጠ ታጫርሰናለች። ባይዘው የበለጠ ማለት ነው። እውነታ የሌላ ሴትዮ ናት። ካልሰጣሃት በስተቀር እውነታን አታውጣም። ከሰጣሃት ውሸትን ትደብቃለች። ስለዚህ በዛ አንግል ብናስባት ጥሩ ነው። ማህበረሰብ የቲክቶክ ማህበረሰብ ሌላ የሚተነፍስ ሰው ካለሽ ዋን ሀፓውን የገባሽ ታወሪያለሽ፣ ትተነፍሻለሽ? አዎ አወራለሁ። ተንፈሽሽ። እኔ ማለት ጾታ አንተ ምንድን ነው? ሴት ነህ ወንድ? አለ ቢለው ማን የገባሽው? ቆይ እንደዚህ ናር ይኸውልሽ፣ ቆይ እንደዛ አይቻልም። ቆይ የቤቱን ህግና ደንብ እናክብራ። እንደዛ አይቻልም። ይሄ ትክክል አይደለም። አንደኛ እድርተኞቻችን ቦምቤ ስልጣኔን ተጠቅሜ ፈቅጫታለሁ። አረ ቦምቤ እንደ ክብር የሚባል ነገር ግን ግድ የለሽም። ለመሰለሽ ማስተማር ስላለብን ነውና ለምንድን ነው አንደኛ እንደዚህ አይባልም። ትክክል አይደለም። ለምንድን ነው ለሴት ብቻ ነው እንዴ ወሬ የተፈቀረው? እናንተ ራሳችሁን ለምን ዳውን ታረጋላችሁ? ምን ይሄ እኮ በቃ ሴት ወረኛ ተደርጋ የምትሳልበትም ትክክል አይመስለኝም። ትንሽ ላሽቃብጥ እስቲ ለሴቶች ትክክል አይደለም። እና እኛም እኮ የማህበረሰቡ አካል ነን አይደል? ማለት ሰው ሀቅን ይዘን የሰማነ ስሜት የመናገር መብት አለን መሰለኝ። እኛ በተዘዋዋሪ እኮ ነው እየተናገርሽ ያለሽው። እኔ ነኝ እኮ አይደል ቤቱን ያመቻቸውት እኔ ነኝ ቤቱን የከፈትኩት። እኔ ከፍችላቸው መተው እያወሩ ነው ያሉት ሰዎች። ምንም የሚደብር ነገር ስድብ የለም ምንም የለም። ሀሳብ ነው የተቀያየርን ያለ ነውና እኔ ሀሳብ ለምን እንደምትፈሩ አልገባኝም። በልጁም ሳይድ ከሆናችሁ እኮ መብታችሁ እኮ ነው። መብታችሁ እኮ ማውራት ትችላላችሁ። ልጁን ደግፋችሁ መብታችሁ እኮ ነው። ግን ሰው እንደዚህ አታክ ማድረግ ይደብራል በጣም። ትክክል አይደል? እስቲ የእናንተን አቅም የሚታየው ሰው በመስደብ ሳይሆን ሀሳብ ካላችሁ ሀሳባችሁ በምትሰጡት ሀሳብ ልክ ነው። ያለበለዚያማ ምን መሳደብ ሁሉም እኮ ይሳደብ ይላል። ምን ይጠቅማል? እና እስኪ ማመልከቻ የሚያስገባ ሰው ካለ ስላሽቃበጥኩ ለሴቶቹ ይሄ ጥሩ ወንድ ነው እንድትሉኝ ትንሽ የሙከራ ስርጭት ሙከራ 1 2 3 እና አብሽር ሉሌ እድርተኛችን ወንድማችን አታኮች አሉ እኮ ችግር የለም። አታኮች አሉ ባይዘው። እሺ ታወራለሽ? አውራሽ እኔ ሉሌ የምደግፍሽ ነገር አንድ እየቃመ ከሚያወራ ሰው ምን ትጠብቂያለሽ? አሁን ስለሄደ ማን ነው ህብረተሰቡ ደግሞ እንደዚህ አይነት ሰው አንዴ ይሁንም ምቀርበው ጀለስ ምን ታያለሽ? እሰርቃለሁ እንጂ አልዋሽም አለኝ እንዴ! አረ ምን ማለት ነው? ሁለቱም እኮ መጥፎ ነው አልኩት። ኖ አለኝ። እንደ ውሸታም ቤት የሚያፈርስ የለም። ዝም ብለህ ከሰማኸው አይደለም አሁን እንደዚህ ኪንግ ያልካት ከኪንግም በላይ ትሆናለች። የሰው ትዳር ላይ ገብተህ ካልተኛው ሰው ጋር ተኝቼ ነበር ብለህ ፎቶ አለኝ ምን አለኝ ብለህ የሚሰማት ህብረተሰብ ካለ ሌላም ነገር ታበጣብጣናለች ያልኩህ አሁን ፖለቲካ ላይ ከገባች ትክክለኛ መልስም ዮኒ ማኛ በህብረት ሆነ ከቲክቶክ ላይ ከማጥፋት 2 3 ከማስወረድ እቺን ሴትዮ አንዴ ብትፈትንላ ለዚህ ሴትዮ ሰላም ይገኛል። ያ ይቀጥል ካለ ይቀጥል። እሺ ወንድማችን ቴንኪው እናመሰግናለን። ምንድነው እኔ በብዛት እሺ ምንድነው ያው ብዙ ሰዎች የተለያየ ሀሳብ ይኖራቸዋል ምናምን ችግር የለውም። አሁን እኔ እሷ ጋር ችግር ያለ አይመስለኝም። እኔ ልጅቷ እኔ ተቃራኒ ነው ሀሳቤ። እሷ ጋር ሳይሆን ችግሩ ያለው ከእሷ ጀርባ የምትሰራቸውን ተንኮሎቹን ማወቅ እንጂ እሷ እኮ አንድ እግር ነው ወንድማችን በሩን ትዘጋዋለህ። እሺ እሷ ጋር ችግር የለውም። እሷ እኮ
ተመቻችቶላት ከተቀመጠላት ሚዲያው እንደውም ብቃቷን እየተጠቀመች ያለችው ጎበዝ ነች። እንደውም በተቻለና አቅመኛ ማበረታታት ነው ያለብን። እሷ ለምታራምደው ነገር ምንም ስተት አለው ብዬ አላስብም። ግን ከጀርባው ያለው ሚስጥሩ ላይ ነው ያስጨነቀኝ እንጂ ግለሰቧ እሷ እንደዚህ ነች መጥፋት አለባት ነው አልተባበርም። ከነዚህ አይነት ነገር ደግሞ አላምንበትም። ግን እሷ እያራመደች ያለችው ነገር አሞራው አንበሳ ሄዶ የሰጠበት ምክንያት ምንድነው? ታሪኩ ነው። እኛ እኮ እንደ አበሻ እኮ ዝም ብሎ ሰው ማጥፋት ስለምንወድ ነው እንጂ ብዙ ርቀት መሄድ አንወድም። ተባብረን ሰውን ማዳከም ደስ ስለሚለን ነው። በጣም ጭፍን ነው ማለት መረባረብ በፍቅር ነው የምንወደው። ይሄ ነገር መቆም አለበት። ትክክል አይደለም። በቃ ልጅቷ እውነትም ይሁን ውሸትም በምትችለው አቅም የምትችለውን ህዝቡን እያስለቀሰችው ነው። ጎበዝ ነች፣ ብቃት አላት። ይህንን ማድረግ ያልቻለ ሰው ነው የሰዓት ወንቱ ማዘጋት የሚፈልገው። እና ግን ከጀርባ ያለው ሚስጥር ብናውቅ አይሻልም? እሷ ያለችበት እሷን ማስጨነቅ አይሻልም? ይህንን ጉዳዩን ካዘጋባትማ በምን ታገኘዋለህ መረጃው? እሺ ከተዘጋሽ እንዴት ነው ታዲያ ስለ መረጃዎቹ ፈልፍለህ ልታገኝ የምትችለው? አካውንቱ ከተዘጋ እኮ አለቀ በቃ። እሷም ገና እንደ አዲስ ያንሰራራች ትመጣለች ማለት ነው። ለውስጥ ነው የምትገባው። ግን እንደዚሁ ሳይዘጋ አካውንቱ ሳይዘጋ እሷ በማወጣጣት በጣም ብዙ ነገሮችን ርቀት መሄድ ይችላል። ወጣት ዋክሹም እንደመጣሽ ማይኩ ሳይቀዘቅዝ ሂጂበት። ሰላም ነሽ? እንዴት ነሽ? ሰላም፣ እንዴት ናችሁ? ሰዓት አለህ? ቦምቤ አትወጣም? ሄሎ አለ ያ አለሁልሽ። ሰላም ነኝ። አልወጣም። የተወሰነ ደቂቃዎች አለው። ለእናንተም ስላሽቃበጥኩ እሱንም ታሳቢ ይደረግልኝ። ከስር ጽፍ ያለው የኛ አሽቃባጭ ብዬ ቴንኪው። እኔ ለማለት የምፈልገው እንትን ነው ምንድን ነው አሁን ላይ እሱ ሚዲያ ላይ ወጥቶ ምናምን ላይቭ ገብቶ ምናምን መመላለስ ስላልፈለገ ወይም የሰው ጥያቄ ስለፈራ ወይም ባህሉ አይደለም ብሎ ስላሰበ ሄለንን የገዛት ይመስለኛል አፍ እንድትሆነው እና በሱ ሳይድ የተነሳውን ትናንትናም እያልኩኝ ነበረ እንደምትገዛ ስለሚያውቅ አንበሳ ከሰጠሃት የምትዋሽልህ ኤኒ ካይንድ ኦፍ ቲንግ ተዋሽልሃለች። ስለዚህ የገዛት ይመስለኛል። ምክንያቱም ኢንፍሉዌንሷ ከባድ እንደሆነ ስለሚያውቅ የገዛት ነው ይመስለኝ ልጁ። ሄለን ይመቻትና ከሚዲያ ላይ ኖ ለምን ትጠፋለች? እሷ ትኑር፣ እኛ ነን ሞር ካውንተር አታክ ለማድረግ ሻርፕ መሆን ያለብን። እሷ የምታደርገውን እጥፍ መሆን ነው እንጂ ትኑር ሚዲያ ላይ። ሌሎቹም ስንት መሆን የሌለበት እየሆነ አይደል? ሚዲያ ላይ ይኑሩ፣ ለእኛም እንትን ይሉናል። ግን የገዛት ነው ይመስለኝ ለእኔ ቦምቤ። ምክንያቱም የአንበሳ ዝም ብሎ አይደለም የመጣው ጀስት አፉኝኝ። ምክንያቱም ሳያያት መቼም አንበሳ አይሰጣትም አይደለ? የዛን ቀን ደግሞ ብዙ አልተናገረችም። ከዛ አንድ ቀን ነው 2 ቀን በፊት ነው ስለ የራሷ በቃ ትሙት በቃ ሞት ሁሉም ሰው ያጋጥማል ምናምን ብላ የተናገረችው እና ዴፊኒትሊ እሱን አይቶ ነው ከዛ አንበሳ ሊሰጣት የሄደው ማለት ነው። ሶ ልጁ የሚናገርለት አፍ የሚሆነው ይፈልግ ነበረ፣ እሷን አገኘ ማለት ነው። ምክንያቱም ሂ ኖውስ ከጂጂ ጋር ጥል እንዳላት ከሌሎቹ ጋር ጥል እንዳላት ያውቃል። ሶ አፉን የምታስይዝለት እሷ እንደሆነች ስለሚያውቅ የገዛት ነው ይመስለኝ። ዋክሹም ልክ ነሽ እኮ ልመልስልኝ። ልክ ነሽ እኮ አፍ እንደሆናት እኮ ግልጽ ነው። ግን ምን እንደው ታውቃለሽ አሁን ያለው ነገር እኛ ብናወራ የሚሰማንና እሷ ስታወራ የምትሰማውን ነገር ስታስቢው በፐርሰንት ማለት ነው በጣም የእሷ በቃ ሰው አሮ ነው። ምን እንደምልሽ ታውቃለሽ እንኳን እኛ ውሸቱ መሆኑን ማውራት ስለምንችል መመርመር ስለምንችል ነገሮችን ማየት ስለምንችል ነው እንጂ ማለት ነው እኛን የምታሳምን ሰው ናት ባይዘው። ስለዚህ ህዝቡን በቃ ማለት በሚገርም ሁኔታ ማለት ነው እያሳመነችው ነው ያለው። ለዛ ነው እየፈራው ያለሁት። ከዚህ በኋላስ ምን ታመጣብን ይሆን? አይኖ እኛ ዲፌንድ ለማድረግ እንሞክራለን ባገኘነው ፕላትፎርም መርመረን ነገሮችን ለማውጣት እንችላለን። ግን ሳያት ማለት ነው ሰው በጣም ትረስት አድርጓል። የምሬ ነው የምልሽ። ፈጣሩን እንደዛም እያመን አይመስለኝም። ይቅርታ አድርጊልኝና ግን ሉሌ ሰርታበታለች። ዝም ብሎ ይሄ እምነት አልመጣም። በነገራችን ላይ እኔ አሁን ነው ይሄ የዱባዩ ኬዝ የዚህ ይሄ ማን የሚባለው ነው የወርቁ አይተነው ምናምን ኬዝ ከመጣ በኋላ ነው እንጂ ይሄ ሁሉ ነገር ተዘበራርቆባት እንትን ያለችው
በፊት ታማኝነቷን ያመጣችው ዝም ብላ አይደለም ልልህ ነው። ኢቭን እነ ዮኒ ማኛ ራሱ ይመሰክሩላታል። ጀስት ያለ ዝም ብላ አይደለም የምታወራው፣ ቪዲዮ አሰምታ ዘን አማርኛ በአማርኛ ተረጉምልሃለች። ያላይ የሆነ አንግል እንዴ አማርኛው እንደዚህ ነው እንዴ እስክትል ድረስ ተመሳሳይ ቋንቋ እያወራ ተተረጉምልሃለች። ዋግዬ እኔ አንድ ጥያቄ አለኝ እህትዬው። አሁን አንቺ እንዳልሽው ድምጽ እንድትሆንለት ሳይሆን ላይክ ልክ አንበሳው ሲሰጣት ምንድን ነው ያለችው? እሺ አላወራም እኮ አጀንዳ አስቀይራለሁ ነው ይሄ ስለ አጀንዳ ምን ልታወራ ነበር የሚለውን ያው ትሙታ ልታወራ ነበር ምን ነበረ? እኔ እንደሱ ሳይሆን የተረዳሁት የተናገረችው ከባድ ቃል አለ ስለ እናትየው፣ እሱን ደግፋው ከዛ ደግሞ ሞት ለሁሉም ሰው አለ ምናምን ብለህ ምንጭቅጭቅ እያለች የተናገረችው አለ አይደለ? ከዛ በኋላ እኮ ስለሱ ደግፋ ነው እያወራች ያለው። ታዲያ እሱ ገደላት ወይ ምን ያድርጋት ምናምን ዲፌንድ ነው እያደረገችው ያለችው ነው እኮ። እሱን እኮ ነው የምልሽ ዲፌንድ ስላደረገችው ካለች እኮ ኬዙ እንዲዘጋ ከሆነ ምንም አጀንዳ ማድረግ አልነበረባትም። ነገር ግን አላወራም በቃ። ሄለን ደግሞ ምን ታረጋለች መሰለሽ? የሆነ መረጃ በውስጥ አመጣና ግማሽ በፔፓል ትደራደርሻለች። ያንን ነገር ብሸመጥጪ ደግሞ ለሰዎች ምልክት እንዲሆናቸው በዛ ነገር አግሪመንት ስትፈራረሚ ከሷ ጋር በውስጥ በፊት ለፊት አንበሳ ትሰጫለሽ። እንደደ ኮንትራክሽን ብታቋርጪ ፊት ለፊት አንድ ምልክት ትሰጥሻለች ሰው ፊት እንድታወርጂ። አይ ይሄ ነገር ውሸት ነው በሰዓቱ ለምን አላደረግሽም ስትባል በሰዓቱማ ለምልክት ፊት ለፊት መጥቶ አንበሳ ሰጥቶኛል። እንዴት ሰው ሀዘን ላይ ሆኖ አንበሳ ይሰጣል? ያስኩት መረጃ ስለነበረ ነው ትላለች። እናውቀዋለን በባለፈው ምን ስትሰራ እንደነበረና ሶ there is some secret ብዬ ነው ማስበው። የሆነ secret አለ። ሶ ለዛ ምልክት በውስጥ ግማሽ ገብቷል። በፊት ለፊት ደግሞ ሰዎች እንዲያውቁ ምልክት እንዲሆን ግን ስራ ተሰርቷል እንጂ ላይክ ለምን ለሱ እኮ ብዙ ልጆች ድምጽ ሆነውታል። እነ ኪዊን ሊያ፣ እነ ዮኒ ማኛ፣ እነ ሮማን ብዙ ሰዎች አንበሳ ሰጥቷል እንዴ። የሷ ተሰሚነት ስለሚለይ ነው። የሷ ከበፊትም እነ ኪዊን ሊያ አይሰሙም ነው ይሄንን ያህል ነው ነው ማኛ ለሰን ከዮኒ ማኛ በላይ የሚሰማል እንደ ኢትዮጵያ ላይ ነው። ዮኒ ማኛ ነው እሱንም አልሰጠውም ሲጀመርም ይሄንን it's completely different. Listen to me. እሱ ያንቺ አስተሳሰብ ነው አብሳላት። በሱ ሌላ ያንቺ ልቀበል አልችልም። just የኔ ብለሽ አውሪ። ያንቺ አስተሳሰብ ያ ነው። የኔ አስተሳሰብ ደግሞ ሶሪ በታይም እኔ ገባሽና ልቀጥል። ያ ያንቺ አስተሳሰብ ነው። ሁላችንም የተለያየ ያወራችሁ ነው ግን I am silent already. Okay. Yeah, I just got here በነገራችን ላይ I just joined. አሁን ነው join ያደረኩት አይተሽኝ ከሆነ anyways ያንቺ በሱ አይተሽ ይሆናል ወይ ቃላቱ እንደዛ መስሎሽ ሊሆናል። ለኔ መሰለኝ ግን ሄለን ከበፊትም ስደግፋቸው ስለነበረና የሱን የሚሳደቡትን ከሮማን ጋር ጥልነች፣ ከጂጂ ጋር ጥልነች፣ ከቴምር ጋር ጥልነች፣ ከዮኒ ማኛ ጋር ጥልነች፣ ከሁሉም ጋር ጥልነች ሄለን ሶ የጠላቴ ጠላት ወዳጄ ነው በሚል ነው ያዛት እሷን ለሷ አንበሳ የሰጣት። ምክንያቱም እነዚህ አራቱ ሁሉ የሱ ጠላቶች ናቸው፣ የሷ ጠላቶች ናቸው። ወይም ደግሞ እሱን መቃወም ጀምረዋል። ስለዚህ እሷ ነች ከሁሉም ደግሞ አሁን ገብቶ መናገር አይችልም። ሰው አንበሳ ሰጣት። it's the same thing እኮ እያወራን ያለ ነው። የሚያውቁት ነገር ስላለ ነው ወይም የሚያውቁት ነገር አለ ወይም ደግሞ እየደገፈችው ነው። that's all the same thing እኮ ነው እያወራን ያለ ነው። አንድ አይነት አማርኛ ስላላወራን ነው። ኤኒዌይስ ሉሌ ትጥፋ በሚለው ትኑር ግን እኛንን ዘዴያችንን ማስተካከል ያለብን ስርዓቷንም እንድትይዝም ምንም ግን ችግሩ ምን ነው ተቀለሽ ዋክሹም ከዚህ በኋላ ሌላ ቪክቲም የሚሆኑ ሰዎችን ራሱ እንዴት ነው መከላከል የምንችለው? እቺ ሴትዮ እኮ ነገሮችን ፈልፍላ በማውጣትና ከዛ ሰውን በማስገደል አንበሳ ያስወረች ምናምን በጣም ከባድ ነው። መከላከል የምንችለው ልንገርህ ሉሌ ይቅርታ ነው መከላከል የምንችለው እያንዳንዳቸው ይሄን ስራ የሚሰሩት አውሮፓና የሰነጠለ ሀገር ተቀምጠው ነው። ከነሱ ስር ምን አለ? ጄኔሬሽን አለ፣ ወጣት ልጆች አሉ፣ የተሳሳተ መንገድ የሚሄዱ የምንወልዳቸው የምናሳድጋቸው ሶሻል ሚዲያ ተጠቃሚ አሉ። ስለዚህ እያንዳንዳቸው በህገወጥ መንገድ የሚያስተላልፉት መልእክት፣ የሚያስተላልፉት ኮንትሮባንድ፣ የሚያስተላልፉት ገንዘብ ላሉበት ሀገር ገቨርንመንት ሪፖርት ማድረግ ነው። ለምሳሌ የዴዚን እናት ለመክሰስ ገንዘብ ተሰባስቧል። በግሩፕ ስትሰደብ ነበረ። ከራሳቸው ግሩፕ የወጣ ድምጽና ማስረጃ አለ። ሶ ከዛች እናት ሞታለች። ነገ ደግሞ ሰንበዲ ሂስ ኪድናፕ ይደረጋል፣ አቡዝ ይደረጋል። የት ተቀምጠው ነው? አውሮፓና አሜሪካ።
ስለ አውሮፓ እንጂ ስለ አሜሪካ ብዙም ህጉን አላውቅም። ስለዚህ አውሮፓ ያሉ ወላጆች ተሰባስበው አንድ ሶሻል ኮሚኒቲ ፈጥረው ሎየር ለሶሻል ሚዲያ የኢትዮጵያ ዲያስፖራ ወጣቶችና ህጻናቶችን የሚያበላሽ አይነት የሶሻል ሚዲያ አጠቃቀም ለሚጠቀሙት ከህግ አንግል ልንሄድባቸው ይገባል። ምክንያቱም እዚህ ሀገር ላይ በጣም ጠበቃ የሆኑ ህግ የተማሩ ኢትዮጵያኖች ስላሉ እያንዳንዱ ሶሻል ሚዲያ ላይ ተጠቃሚ የሆነን ሀበሻ የሚሰራውን ለህግ ላለበት ሀገር ማመልከት እኮ ነው። ታክስ ከፍለዋል እንዴ? ለሚያገቡት ገቢ መንግስት ያውቃል ያሉበት ሀገር። ግሩፕ ላይ ተደራጅተው ገንዘብ እያሰባሰቡ ከዚህ አሜሪካ ሰውን ከሳለን ሲሉ ላሉበት ሀገር መንግስት እነሱ እንትን ናቸው እንዴ? ሲአይኤ ናቸው እንዴ? ማን ምን ስላደረገች ነው ይሄ የምትደረገው? ፐርሰናል ከሆነ ከመንግስት ጋር ነው ሄደህ ክሌም የምታቀርበው እንጂ ግሩፕ ላይ ያለውን ፎሎወርህን ተጠቅመህ አይደለም። ሄዳችሁ ስደቧት፣ ገንዘብ አዋጡ በግሩፕ ሄጄ ልክሰሳት ያለበት ሀገርን መንግስት የሚያውቅ አይመስለኝም። ሶ ከህግ አንግል እነዚህ ወጣቶች ልጆቻችንን አቡዝ የሚያደርጉ ወይም በተሳሳተ መንገድ ቤተሰብ ዋጋ እንደሌለው መብት እንደሌለው የሚሰሩ አካላቶች ዩሮፕ ተቀምጠው ላሉበት ሀገር መንግስት ሪፖርት ማድረግ፣ ተደራጅተን እንደ እናት እንደ ወላጅ ደግሞ ላለንበት ኮሚኒቲ ማሳወቅ እኮ ነው። ላለንበት የሀበሻ ኮሚኒቲ ደግሞ እነዚህ ሰዎች ባሉበት አካባቢ እንዲጠየቁ ማለት ነው። ከዚህ ውጭ ሶሉሽን የለም። ቴንክ ዩ። ይሄ የሚደረገው ግን 18 ዓመት ላለፈው ነው ወይስ 18 ዓመት በታች ለሆነ ነው? ኖ ለኤቭሪዋን አይ ከ18 ዓመት በላይ ለሆነው ይሄንን ማድረግ አይቻልም። ይቻላል። ኖ ካማን እንዴ 18 ያለፈው ልጅ በአሜሪካና በአውሮፓ ራሳቸውን ችለው በተከራይተው ልንገርሽ። አሁን ለዚህ ነው ወግ ልንገርሽ። ቆይ አሁን ለምሳሌ ጀርመን ሀገር ላይ ልንገርሽ። ቆይ እሺ፣ ጀርመን ሀገር ላይ ተቀምጠሽ አንቺ አሁን ምሳሌ አሞራውን ባረግ በግሩፕ አድርጎ ገንዘብ አዋጥቶ እችን ሴት ለመክሰስ የሄደበት መንገድ አለ። የሰውን አካውንት የጠለፈበት አለ። ከሴት ልጅ ጋር የነበረው ፐርሰናል ሪሌሽን መብቱ ነው። ግን እናት የተደረገችው አካሄድ አለ። እኛ ላይ ደግሞ የተፈጠረውን ብዥታ አለ። እነዛ ነገሮች እነሱ ህግ አለ፣ ጠበቃ አለ፣ የጤና አካላቶች አሉ እያሉ ነበር እሷ ላይ ሲዝቱባት የነበረው። ደሴም ነገር ስነግርሽ ማድረግ አይቻልም። ኖ አሁን እኮ ዴዚ በዛ ሰዓት አሞራው ቢከስ እኮ ከመሬት ተነስቶ አልነበረም ሊከስ የነበረው። የዴዚ አዎ እንዲያርጋኛለሽ ባትለው መቼም ከመሬት ተነስቶ አይደለም። ዴዚ ነች ይሄን ሁሉ ነገር የተናገረችው። እንዲህ ምግብ በድላኛለች እንዲያደርጋኛለች አላለችም እንዴ? ብላለች እኮ ልጅቷ። ግን ያለችው በምን እድሜዋ ነው? ከ18 ዓመት በላይ ሆኗት ነው። ሰው እናትየው ምንም ማድረግ አትችልም። ምክንያቱም ልጅቷ ለአሞራውም ትበለው ለአሞራ ደጋፊዎችም እንዲያደረገኝ አለችው። ሰፖርት አደረጋት። ምክንያቱም ምን የሚባል ህግ አለ? አገኘውሽ አንቺ ሳይዝሽን አየሿ ገባ ወጣ እያልሽ ያሞራው ሳይዝ ውስጥ ነሽ አይደል? አቦ በእናትሽ እዛ አሁን እያወራን ያለ ነው ስለ ህግ ነው እንዴ? ምንድነው የምትቀባጥሪው? አብሳላት አንቺ የምታስቢውን ኮፒ ፔስት ማውራት አለብኝ እንዴ? አንተ ሳደብኩም እንዴ? አንደኛ ሰው ሲያወራ ዳይሬክት ትገበያለሽ። ሁለተኛ ሁሌ ነው እኔ ባወራሁኝ ቁጥር ሁሌ እየገባሽ ማለት ነው አንቺ የምታወሩን አማርኛ ኮፒ ፔስት እንዳወራ ትፈልጊያለሽ። ኖ ምናወራው ተመሳሳይ ነገር ቢሆንም እያወራሽ ያለሽው ስለ ህግ ነው። የተሳሳተ መረጃ አትስጪ። ዴዚ ከ18 ዓመት በላይ እስከሆነች ድረስ ተበደልኩኝ እንዲያረኩኝ ካለች ምንም ራሷ ነች እያለች ያለችው ነው እኮ። እኛ እኮ ልጅቷን ተወቃሽ አድርገናታል። እናቴ እንዲበድላኛለች እያለች ነው። እናትየው ያልበድል ስለ እናትየው ነው እያወራን ያለነው። በነገራችን ላይ ስለ አሞራው አይደለም። ህግ ስታወሪ ከ18 ዓመት በታች ከሆነ የወላጅ ግዴታ ነው። ፓረንታል ኮንትሮል የሚባል አለ። ከልጅሽ በላይ ስማርት መሆን አለብሽ። ለልጅሽ ስልኩን ከመስጠትሽ በፊት አንቺ እኔ ስለ ልጅ ብቻ አይደለም ያልኩት። አልተረዳሽኝም። አልተረዳሽማ ሀሳብ ሲሰጪ ምን ለማለት አንዱ አልተረዳሽኝም። ታዲያ መጀመሪያ አትግቢ። አልጨረስኩም ሀሳቤን ግን እያልኩኝ ያለሁት ቢ ኬርፉል። የሰውን አንቺ ማንም አይደለሽም አንቺ እንዲልሽ የምታስቢው ምናምን ማለት just stay on your line anyways። አባባሉ የኔ ሐሳብ ሳይሆን የኔ ሐሳብ የነበረው እድሜያቸው ከ17 ዓመት በላይ ላሉ ልጆች አይደለም እኮ ያልኩት። 18 ዓመት በላይ ነች እሷ። ምን ብለሽ ነው የምትከሽው ነው? ምን ብለሽ ነው ጠበቃ ቆመሽ የምትከሽው? መጀመሪያ ቆይ አንድ ቃንዴት ቆይ እንደዚህ ለምን ምን ብለሽ ነው የምትከሽው ነው? በሁለታችሁ ከምታረጉት ጨርሰና አሳካለሽ ነው አንቺ ለማለት ነው። አንቺ ዝም ብለሽ ነው ሐሳብ ሳታስጨርሽ እንደዚህ አርጊ። እኔ ብቻ አልኩት ነው አብሰራት ጨርሰና ከዛ በኋላ ስትካ እኔ ገና አሁን ይገባል አላወራልሽኝ እኮ ሁሌ ስገባ ታስብ አላወራሽም ግን ምንድነው ይኸውልሽ ዋክሽም ይኸውልሽ አንቺ ሐሳብሽን ጨርሽና አብሳላት ደግሞ ቅሬታ ካለሽ ከሷ ቀጥሎ ደግሞ ንገሪያት። ችግር የለውም።
ይኸውልህ ቦምቤ አንዳንዴ ስናወራ ጀስት አይ ኖ እናት ስለሆኑ እረዳቸዋለሁ። ጀስት እንትን ይላል ይተናነቃል። አይ ኖ ግን ደግሞ ህግን በጣም ከባድ ነገር ነው ህግ። እቺ ልጅ አሁን ምን አለች? እንደዚህ ከወላጆቻቸው ነጥቀው አታለው ከሰው ወላጅን እንደዚህ የሚያደርጉትን ሰዎች በኮሚኒቲ ተደራጅተን እንስክሰስ አለች። እንዴ እውነቱን እነጋገር ከተባለ እኮ ዴዚ ራሷ ነች እኮ እንዲህ ተበድያለሁ ብላ ያለችው ነው። ሚዲያም ላይ ወጣ ያለችው እንዲህ እናቴ እንዲህ ታረጋኛለች ያለችው እኮ ራሷ ነች። እቺ ልጅ ከ18 ዓመት በታች ብትሆን አዎ እናትየው እኔ እንትን ምንድነው ልጆቷ ራሱ ሄዳ የመክሰስ እንትን ለፖሊስ ልታመለክት ትችላለች። አለቀ። እቺ ልጅ ግን አልፋ ተርፋ ሄዳ እዛ ልጅ ጋር ድረስ የሄደችው 18 ዓመት ስላለፋት እናትየው ምንም ማድረግ እንደማትችልም ስላወቀች ነው። በቃ ከወደድሽ ይሁን ግን ደና ሰው ምረጭ እንኳን ወደ ማለት የሄደችው 18 ዓመት ያለፋትን ልጅ ወንድ ጋር ብትሄድ እንደ ባህላችን እኮ ነው። እኛ እኮ ያወራን እኮ ያለው እንደ ህጉማ ከሄድን እኮ ምንም እናትየው ምንም ማድረግ እንደማትችል ስላወቀች ነው። በቃ የወደድሽው ይሁን አትሊስት ደና ሰው እንኳን ምረጭ ያለቻት። ምክንያቱም 18 ዓመት አልፏታል፣ ልታስገድዳት አትችልም። እኛ ግን እያለን የነበረው እሺ አምነሽ እንኳን ወደሽ ከሄድሽ እዚህ ልጅ ጋር አትሊስት እናትሽን እንኳን አስከብሪ ነው ልጅቷን እያልናት ያለ ነው። አፉን እንደዚህ ሲከፍትባት ምንድን ያላት? አንጠለጥልሻለሁ ነው ያላት እኮ። እሱን ሪከርድ ካያችሁ በጣም ነው የሚከብደው። ስትጠይቀው መልሳ አንጠለጥልሻለሁ አላልከኝም ትለዋለች እናትየው ለሱ። አንጠለጥልሻለሁ እያላት ቁጭ ብላ ዴዚ የምትሰማ ልጅ ነው የምላችሁ። ዴዚ እንደዛ ባታደርግ ኖሮ ለዚህ ልጅ ሄዳ እናቴ እንዲያረገች ሄዳ ባትናገር ኖሮ ማን ምን ያውቃል? እኛ ምን እናውቃለን? ይሄን ስለዚህ እኔ እያልኩኝ ያለሁት ህግን ስናወራ ጠበቃ ቁመን ምናምን እኮ የግለሰብ ኬዝ ነው። ሄለን ይሄው አሁን ተላልፋ ልክ ግለሰብ ብሔርን አልተሳደበችም እንዴ? ተሳድባለች። ሌሎች ብሔሮች አልተሳደቡም? ተሳድበዋል። ብሔርን የተሳደበን ሰው መክሰስ የሚከብደው ግሩፕ ነው የተሰደበው። ግሩፑ ተደራጅቶ ካልከሰሰ ከባድ ነው። ግለሰብን ግን ስትሰድብ ግን አንገቷን አንቆ ከሰሳት አይደል? ግለሰብን ሲከስ እንደዛ ይካሄዳል። እናትየው ህግ ቢያስኬድ ኖሮ ህግን አትከተልም ነበር ወይ? ህግ ሳይሆን ሞራል ስለሚያስኬድ ነው። አትሊስት ልጄ ታይ ሰው እንኳን ከሰማች ነው እኮ በውስጧ ታግላ ከዛ ሰው እንኳን ከሰማሁኝ ምንድነው ሰው ስትሰማ እንትን ካላለች ብላ ነው ሄዳ ሚዲያ ላይ አውጥተው የተናገረችው እንጂ እኮ በራሷ ሞክራ ነበር መጀመሪያ። ህግማ ስለማያስኬደው ነው። ምክንያቱም አንድ ሰው ወድጃለሁ እናቴ በድላኛለች ካለ ምንድነው የምታስረጃው? አንቺ ምንድነው ማስረጃ? ራሱ ልጅ እኮ ተናገረ እኔ ተበድያለሁ ካለች ዘን ዋት? ፖሊስ ሄዳ እንኳን ብትከስ ፖሊስ እናትየው ነው ወደ መርመር የሚሄደው። ግን እናትየው ምንም ስላልሰራችና ለልጅቷ ፈቃዷን ስለሰጠቻት ነው እንደዛ በቃ የምትፈልጊውን ሁኚ አትሊስት ግን ደና ሰው ምረጭ ያለቻት። ሶ ህግን ስናወራ ከባድ ነው። 18 ዓመት በታችማ ከሆነች ልጅቷ ስልኳም ይነጠቃል። እናትየዋም ተክለል ታረጊዋለች ብዙ ነገር ነው። ቦምቤ 2 ደቂቃ ብቻ እኔ ብዙም አልቆይም። በነገራችን ላይ እኔ ያልኩት ሉሊ ያነሳው ቦምቤ ሉሊ ያነሳው ሐሳብ ነበረ። ያ ሉሊ ያነሳው ሐሳብ ላይ ሰው እንዴት ነው ይሄንን ነገር ሶልቭ ልናረግ የምንችለው ካለው አንግል ነው እኔ ተናገርኩት። ገባሽ? ካለው አንግል የሀበሻ ሶሳይቲ ሶሻል ሚዲያ ተጠቃሚ በጋራ ቆመን ነው እንደዚህ አይነት ውንብድና የሚሰሩ አካላቶችን ላሉበት አካባቢ ገቨርንመንት ሪፖርት በማድረግ አሁን ለምሳሌ ጀርመን ሀገር ላይ የሰውን ስም ሜንሽን እያደረግሽ ቲክቶክ እንኳን ስትጠቀሚ ጌም ስትጫወቺ ባስገባሹ ጌም ታክስ ትከፍያለሽ። ብዙ ሎዎች አሉ። ከዛ አንግል አላስፈላጊ ንግግሮችን የሚያስተላልፉ ሰዎችንም ሪፖርት ማቅረብ ትችያለሽ። በነገራችን ላይ ከዛ አንግል ነው ተደራጅተው ደግሞ ለጥቅማቸው ብለው ወንጀል የሚሰሩ ብዙ ስራዎችን የሚሰሩ ሰዎችን በጋራ ሶሻል ወርከሮች አሉ ብዙ ነገሮች የሚሰሩ እነሱን ለማለፍ ፈልጌ ነውና አሁን አንቺ ሄድሽበትና እዚህ ጋር አንድ ነገር ልበል። እኔ አይ ቲንክ ዋክሹምና አብሳላት ሚስ አንደርስታንዲንግ ይመስለኛል። እኔ ያወራሁት ምንድነው አብሳላት ያለችው ተጠያቂነትን እንዴት ነው የምናመጣው? ቴንኪው የሰው ሐሳብ ስታስጨርሱ ሰው ምን ማለት እንደፈለገ ይገባል። ግን አንድ ሰው ገና 5 ደቂቃ ሳያወራ ዶንት ጃምፕ ኤንድ ሴይ ሰምቲንግ። ይኸውልሽ ስለተጠያቂ ዋክሹም ስለተጠያቂነት ነው። ቀደም እንዳልኩ ከሶሻል ሚዲያችን ሴትዮ በጣም እያመኗት ነው፣ ብዙ ዳሜጆች እየፈጠረች ነው ብለን ስናወራ አይ ኖ እኛ መተመመከት እንችላለን፣ ውሸቷን ማጋለጥ እንችላለን። ግን ህዝቡ በዚህ ደረጃ እያመናት ተጠያቂነት እስከመቼ ነው የምናመጣው? እየበጠበጠች የምትቀጥልበት ምክንያት ምንድነው?
ተጠያቂነት በቃ ዋናው ለዚህ ነው አብሳላት አይዲያዎችን ያመጣችሁ ታክስ መክፈል አለባቸው ባሉትም ነገር የሚዲያ አጠቃቀም በሚለው ነገር አይዲያ የሰጣችሁ ለዛ ነው ሚስ አንደርስታንዲንግ አላችሁ ማለት በሁለታችሁ ላይ ዋክሹም ስላልገባ እንጂ ዋክሹም ስለ ዴዚ ጉዳይ አይደለም ስለ ዴዚ ጉዳይ መፍትሄ የምናመጣ ቢሆን በህግም በምንም እኮ ይከድበት ነበር እኮ አይደል መፍትሄ የለም ስለ ዴዚ ጉዳይማ እውነትሽን ነው ምንም የምናመጣው ነገር የለም 18 ዓመት ሞልቷታል ፈቅዳኔ ሄደችው ምናምን የተደጋገመ ነገር ነው ገባሽ ተገዳ ብትሄድ እኛም ወደ ህግ ይወሰዳል የህግ ባለሙያዎችም ወደፊት ይመጣው ባይዛው እኛ የምናወራው ነገር በጠቅላላ የህግ ባለሙያዎች ይሰሙታል ግን ውጤት አልባ ስለሆነ ነው የህግ ባለሙያዎችም መተው የማይናገሩት ምክንያቱም ግልጽ ነው ነገር ይው ለመክሰስ ግን ኡሌ ምን አይነት ነገር ደግሞ አለ መሰለ እቺ ሴትዮ ከወርቁ አይተነው በፊትና ከወርቁ አይተነው በኋላ አልተለያየችም እውነቱን ነጋርገ ተባለ ለምን እንደሆነ ልንገር ከወርቁ አይተነው በፊት ተመሳሳይ ለወርቁ አይተነው ያለችውን የብልግና የፕራይ ምንድነው የሜዲካል እንትኑን አውጥታ የተናገረችውን ብልግና ከሱ በከፋ መጠን የጉቺን እናት ተናግራታለች በሰልፍ ነው መድኃኒት ሄደሽ የምትወስጂው በፎቶ አመጣልሻለሁ የእናትሽን ብላታለች ግን ጉቺ ስላልከሰሰች ቀጠለና ወደ ማን መጣ ወደ ወርቁ አይተነው መጣ ወርቁ አይተነው ከሰሳት ገብቷል እቺ ሴትዮ እየተፈራች ሳትከሰስ ነው የቆየችው አይ አይደለ እንደዚህ አይነት እቺ ሴትዮ በምንድነው እናስቆመው ላልከው ምክንያት መፍትሄው ምንድነው በመክሰስ ነው ገብቷል አይደለ እንጂ ሚዲያ ላይ ወተን አወገዝናት ይብስባታል እያያት ነው ተከሳ እንኳን እያያት ነው ተከሳ እንኳን አብሳላትም እኮ እንደዚህ ነው ያለችው ተከሳ እንኳን እኮ ይሄን ነው ማለት ተከሳ እንኳን እያያት ነው ገብቷል እንዴት ክፍታፍነቷ ማለት ነው ባሽሙር የምትናገረው የምትዘርፈው ምን ምትለው ብሄር ባካፋ ነው ምለው ምትለው ተከሳ እንኳን አርፋ ተቀመጠችም ነው ማለት ግን እንደዚህ አይነትን ሰው ያቺ ጉቺ እንደዛ ስትላት ጉቺ ብትከሳት ኖሮ ቤታዮን እንደዛ ካባትሽ አርግዘሽ ያስወረድሽ ስትላት ብትከሳት ኖሮ ስንቱን እንደዚህ ብትከሰስ ኖሮ ስርዓቷን ትይዝ ነበር ሺ ሻክድ ናው አሁን ላይ ገብቷል አይደለ ግን እኛ ግን እያወራን የነበረው ስለ ሄለን አይ ነው በዚህ መልክ ነው ልንሄድባት የምንችለው እንጂ ሚዲያ ላይ መተ በመናገር አይደለም ልክ ግን ስትሳደብ የጋራውን ብሄርን ከተሰደበች ብሄሩ ማን ነው ተወካዩ መክሰስም ይከብዳል ገብቷል ለዛ ነው ብዙ ብሄር ተሳዳቢዎች ያለ ነገራችን ላይ ዋክስ ቆይ አንዴ በነገራችን ላይ አሁን ራሱ ማለት ነው ቆይ አንዴ ቴመር ይሰማል ኦኬ በነገራችን ላይ አሁንም ድራማ እየሰራች ነው በወርቁ አይታችኋት ከሆነ እንግዲህ ራሷን ልሰቀል አስባ ይሁን ጨንቋታል ሌሎች ሰዎችም ሄደው ከሰዋታል ነው እንደ ኢንፎርሜሽን እኔ የሰማሁት ማለት ነው የሚከሷት ሰዎች ኖሮ ይገብተዋል ሶ ሴትዮዋ እብደት ላይ ስላለች ራሷንም ልታጠፋ ያሰበች ሁሉ እስከሚመስለኝ ድረስ እኔ የላከው ገዳይ ቤቴን የጠቆምከው እሱን ይዣ ሞቶ ምናምን እያለች ማውራት ጀምራል ማንንም አሁን ወርቁ ይችን ኮልኮሌ እሱ በህግ እየሄደ ለሷ ሌላ ተጨማሪ እንትን የሚያስቀምጠው ነገር የለምና ሴትዮዋ በጣም ባለጌ ውሸታም ይሄንን ደግሞ የኛን ደንቆሮ ስብስብ እዚህ ሚዲያ ላይ ያለውን ደንቆሮ ህዝብ በቃ በቀላሉ ማኒፑሌት እንዳደረገችው ምናምን የተረዳች ምክንያቱም በኢሳያስ ድራማ ሲሰራ እውነት መስሏቸው ያመኗት ሰዎች አሉ ገብቷቸዋል እሷ ሴትዮ እዚህ ሚዲያ ላይ በቤታዮ እንዳልሽው ከአባትሽ ወልደሽ ሰውን ለማሳቀቅ እናትን ሁሉ ሰው እንደሚወድ ስላወቀች እናትሽ ሆምለስ ነች አንቺ እዚህ ሚዲያ ላይ ሸዋብ ታረጋለሽ ብላ በሰው ተወዳጅነቷን ለመቀማት የሄደችበት ጥግ ምናምን ይሄ አረመኔነቷን ነው የሚያሳየውና አሁንም አይ ቲንክ የልጁ ፍራቻ ይመስለኛል የሆነ ነገር ወይ ኢንፎርሜሽን ከደረሰው ወይ የሆነ ነገር ፈጥራ ጨማምራ አምጥታ በቃ እየመጣች እንደ ቁራ እንዳጮበት ፍራቻ ጭምር ነው ሂዶ የሰጣት ሌላ የተለየ ነገር ምክንያቱም ሴትዮዋ እንትን ነች ፎልስ የሆኑ ነገሮችን ክሬት እያረገች ያመጣች የሰውን ስም ማጥፋትና ሞር ሰው እንደዞረብሽ ስታይ ለማያት ያበቃቸዋል እና አሌክስን የሆነ ሰዓት ልዞርባቸው አሌክስን ራሱን የሆነ ሰዓት ትዞርበታል ብዬ ነው ማስበው አንድ ገነት የምትባል ኮይት ነው ምናምን የምትኖር ጊፍት ሰጣት ዙራ ስትሰድባት አይቻለሁ በሚቀጥለው ቀን ጥምብርኩሷን በቃ እያሳቀቀች ምናምን ከየት እንደምታመጣው ወርዶቹ ራሱ እንዳርገሽ ምናምን እያለች የምትወራው ነገር አለና ሴትዮዋ በጣም አረመኔ ክፉ እና ውሸታም 99% ውሸት ነው በነገራችን ላይ የምትወራው ይቺ ሄለን የምትባል ሴትዮ ውሸት ነው ግን